በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች በያላችሁበት የክርስቶስ ሰላም ይብዛልኝ። ይህንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ላላዩት አሳዩልኝ፣ ላልሰሙት አሰሙልኝ። ብዙ ጊዜ ያው ነገሬን ትላላችሁ፣ እኔ ደግሞ እየረሳሁት ነው። ብዙ ቪዲዮዎች ላይ ይህንን ቃል ማልጠቀመው እናንተ ከጠቀማችሁ አርጋችሁት ለውጥና ምልክት ካያችሁበት ሌሎችም እንዲጠቀሙ ሸር ማድረጉና ላይክ ማድረጉ፣ በተለይ ላይክ ስታደርጉ ላላየው ማሳየት ነው። ሰብስክራይብ ላላረገው እንዲደርሰው ዩቲዩብ ምን ያደርገዋል? ሪኮመንድ ያደርገዋል። እና ይህን ነገር አደራላለሁ። በተለይ በዚች ጾም በጻድቃኔ ስለሆነ ማሳልፈው እናንተ ይህን በማድረግ ዩቲዩብን ትልቅ ደረጃ አድርሳችሁ እንደምትጠብቁኝ ተስፋ አደርጋለሁኝ። በጣም ተቀዛቅዟል በአሁኑ ሰዓት። የተቻለኝን እያረግኩ ነው። ከዝክሩም ጀምሮ ከበረከቱም ጀምሮ ቤተክርስቲያኑን ከማሰራት ጀምሮ እኛም ደግሞ ያለንንና ያሳለፍነውን የህይወት ተሞክሮ ጀምሮ ብዙ ነገር እያካፈልናችሁ ነው። ይህ ዩቲዩብ እንዲያድግ የማይፈልግ ሰው አለ ብዬ አላስብምና አደራ እላችኋለሁ። ከዚህ በዘለለ በ16 እንኳን አደረሳችሁ። መጀመሪያ እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ጾም ወይም ለፍልሰታ ጾም እንኳን አደረሳችሁ። ልጆች ሆነን የምንጓጓበት ብዙ ጊዜ በጉጉት የምንጠብቀው 16 ኪዳነ ምሕረትን ወይም ጾመ ፍልሰታን ነው እና የእግዚአብሔር በረከት ከሁላችን ይሁን። እንዴት ማሳለፍ አለብን የሚለውን ደግሞ አብረን የምናየው ይሆናል። ከማን ጋር? ከእግዚአብሔር ቸርነት ጋር። ብዙዎቻችን የምናሳልፈው ሁሌ በምናደርገው የተለመደው ጸሎታችን ሊሆን ይችላል። ነገር ግን እኔ በአረብ ሀገር እያለሁ ለ10 ምናምን ዓመታት ሳረገው የነበረውንና እኔ የጠቀመኝን ትንሽ ሹክ ልበላችሁ። በእርግጥ ይከብዳል። በአውሮፓውም ኑሩ በአረቡም ኑሩ ህይወት በጣም ከባድ ነው። አይኖ ይገባኛል፣ አውቃለሁ። ነገር ግን እግዚአብሔር የሚያየው የልባችንን መሻትና የልባችንን ፍላጎት ነው። ማድረስ ፈልገን እንኳ ባናደርሰው እንዳደረስነው ይቆጥርልናል። እኛ በጥሞና ሆነን በእርግጥ አንድ አባት ሲናገሩ የሰማሁት የዋልድባ አባት በጣም ያው ታውቃላችሁ፣ እኔ በውጭ እያለሁ ብዙ ጊዜ የማደምጠው የቅዱሳንን ታሪክና የሰማዕታትን ታሪክ ነው። ምክንያቱም የመመልከቱ ሀሳብ ስላለኝ ተጋድሎና ፈተናዎቹ ምን ይመስላሉ የሚለውን በተግባር ለመተግበር ዛሬ ማድመጥ አለብኝ በማለት ብዙ ጊዜ የማሳልፈው እንዴት እንደማሳልፈው ደግሞ ከዚህ በመቀጠል ሌላ ቪዲዮ ሰራላችኋለሁ። ነገር ግን አንድ አባት ምን ይላሉ? ብዙ ጊዜ ይላሉ መልኮች ሲደረሱ ወይም ደግሞ በቅዳሴ ወቅትም እኛ ሰላም ለአስናኔከ፣ ሰላም ለከናፍርከ፣ ሰላም ለህንበርትከ እያለን ሰላም ለአጸፋረ ድከ እያለን ከአንዳንድ እጃቸውን ወይም ሙሉ አካላቸውን ስናመሰግን እልፍ አላፍ መላእክት ተነጥፈው ቅዱስ ቅዱስ እያሉ እንደሚቀበሉ እና መላእክት በዙሪያችን እንደሚዞሩ ቃል ግድፈት ሳይኖር በጥሞናና በህሊና መጸለይ እንዳለብን ይናገራሉ። በደንብ የገባቸው አባቶች። ነገር ግን እኛ ካለንበት አንጻር ካለንበት ቦታ ያን ነገር ለማድረግ ይከብደናልና በተለይ በስደት ያለነው በአውሮፓው ዓለምም በአረቡ ዓለምም ያለነው የሰው ተቀጣሪ ወይም ታዛዥ ሆኖ መኖር ምንኛ እንደሚከብድ እኔም አውቀዋለሁ። ነገር ግን እግዚአብሔር የልባችንን ያውቃልና እግዚአብሔር ልብና ኩላሊትን ይመረምራልና እኛ ወደን ፈቅደን ሳይሆን መልኩን እያቋረጥን አቤት እመት ብለን የምንታዘዘው እንጀራ ሆኖብን የስደት ህይወት ሆኖብን እንደሆነ ስለሚያውቅ የጎደለውን ሞልቶ የተጣመመውን አቃንቶ የገደፍነውን እሱ ሞልቶ ጸሎት ልመናችንን ይቀበላል። ለምን እንደው አላውቅም። በውጭ ዓለምም በየትም ዓለም ኑሩ እውነት ለመናገር በጣም ተሰሚነታችን በስደት ነው። ይህ ማለት ኢትዮጵያ ላይ ተሰሚነት የለውም። ኢትዮጵያ ጸሎታችን አያርግም። ኢትዮጵያ ሆነን ስንለምን ቶሎ አይሰማም ማለት አይደለም። እውነት ለመናገር ለእኔ ብዙ ለውጥ የለውም። እንዲያውም ሞር በተሻለ እዚህ ኢትዮጵያ ከመጣሁኝ እየጸበሉን በደንብ በማግኘት ማህሌቱንም ቅዳሴውን በደንብ በመሳተፍ ቶሎ ደግሞ ቅዱስ ቁርባንንም ባይገባኝም በመቀበል ካለፈው በተሻለ በረከት አግኝቻለሁ። እዚያ ሆኜ የሚናፍቅሽ ምን ነው ካላችሁኝ እንደዛ በሺ የሚቆጠረው ስግደት በቀን አላደረስኩም ካልኩ 7-8 መልካ የማደርሰው መልኮች የሰባቱም ጸሎቶች ከዛ በዘለለ የማደምጠው ቃለ ወንጌልና ገጠመኞቹ በጣም ይናፍቁኛል። ምክንያቱም
18 ሰዓት ስሰራ በ18 ሰዓት ውስጥ ይሄ ዋዛ ፈዛዛ አሳለፍኩት የምለው ጊዜ የለም። ከሰውም ብዙ አልደዋወልም ነበር እና ብዙ ሰዓቴን የማደርገው በማድመጥ ያለችኝ ጊዜ በመጸለይ የሰዓቷ ጸሎት ደግሞ እስክትመጣልኝ ሰዓት ድረስ ደግሞ ቁጭ ብድግ እያልኩ ጸሎት ስላችሁ ይሄ ጸሎት ቤት ቆሜ ህሊናዬን ሰብስቤ እንዳትጠብቁት። አረብ ሀገር ይሄ አይታሰብም። ስግደቴ ጠዋትና ማታ ብቻ ነው። ጸሎቴ በጽሞናና በስነ ስርዓት መጸለየው ጠዋትና ማታ ብቻ ነው። ማታ ለተኛ ስል ጠዋት ወደ ስራ ልገባ ስል እንቅልፌን ቀንሼ ለዛውም። ከዛ በዘለለ ይሄ ቁጭ ብድግ ያለ ጸሎት የለም። መልክ እያደረስኩኝ ድስት አማስላለሁ። መልክ እያደረስኩኝ ጸሎት እያደረስኩኝ የሆነ ነገር ስራ እሰራለሁኝ። ይሄ ምንድነው? ስራውንም ጸሎቱንም እኩል ነው የማስኬደው ማለት ነው። መልኮቹ እየተቆራረጡ ቢያንስ 2-3 ምዕራፍ ገና እንደሄድኩኝ እጠራለሁ። አቤት ምንድነው ይሄን አንጭሽ ብዬ ያን ነገር አድርሼ ተመልሼ የምቀጥለው መልካ አለ። ይህም የሆነው አውቃለሁኝ መገደፍ እንደሌለበት፣ አውቃለሁ መቋረጥ እንደሌለበት። ግን በሰላም ለኪ እየዘጋው በአቡነ ዘበሰማያት እየዘጋው የምቆራረጠው እግዚአብሔር በጎደለው ሞልቶ ይቀበለኛል ብሎ ውስጤ በፍጹም ልብ ስለማምን እምነቴም ተደርጎልኝ አይቼው አውቃለሁ። በህልምም በራእይም ተነግሮኝ ያውቃል በሱባኤ ወቅትና እግዚአብሔር ሰሚ አምላክ ነው። ስለዚህ ቁጭ ብዬ ስለማይመቸኝ መልክ አላደርስም እንዳትሉ፣ ይህ ትምህርት ይሆናችሁ። ቁጭ ብድግ እያላችሁ አድርሱት። እኔ ባጎደልኩ አንተ ሙላበት በሉት። እኔ ባጣመምኩት አንተ ጸሎቴን ተቀበለኝ ያሉበትን ታውቃለህና በሉት። እውነት ይሰማችኋል መድኃኔዓለም። እውነት ታተርፉበታላችሁ። ጊዜ የለኝም ብላችሁ ትንሿን ጊዜያችሁ ለጸሎት እንዳትጠቀሙበት። ቲክቶክ እና ልባሌ ነገር እንደዚህ እየቆፈራችሁ ከምታዩ እውነቴን ነው። አንድ ሰላም ለኪ ዋጋ አላት። አንድ አቡነ ዘበሰማያት ዋጋ አላት። አንድ መዝሙረ ዳዊት ዋጋ አለው። ወላዲትን በደንብ ተጠቀሙበት። በተለይ ይችን ጾም በደንብ ይቅርታ አድርጉልኝ፣ ጉንፋን በጣም ስለያዘኝ ነው። ይችን ጾም ደግሞ በደንብ ተጠቀሙባት። በደንብ የሱባኤ ወቅት ናት። መልስ የሚገኝባት ናት። ምን መጸለይ ያለባችሁ ለምትሉ ከተለመደው ጸሎታችሁ በላይ እንግዲህ አብዝታችሁ መጸለይ ያለባችሁ የእመቤቴን ነው። እሱም መልካ ማርያምን፣ መልካ ሁሉ የምናገረው ኤዶምን፣ እንዲሁም ደግሞ የእመቤታችንን በረከት እንዲያድርባችሁ ጊዜ ካላችሁ አርጋኖን፣ በተለይ አርጋኖን በጣም የሚከብዳችሁና አርጋኖ ማድረስ የማትችሉ ከሆነ ጊዜ የሚያጥራችሁ ከሆነ ደግሞ ምን ታደርጋላችሁ? በአውዲዮ ዘወትር ዕለት በመስማት በአውዲዮ ስሙት። የየዕለቱን ማለት ነው። እኔ አሃዱ ብዬ ስነሳ ከእንቅልፌ ጸሎቴን ጨርሼ ወደ ስራ እንደገባው መጀመሪያ የማደምጠው ስንክሳር ነው። የዕለቱን ስንክሳር። የዕለቱ ስንክሳር ብላችሁ ከገባችሁ በየዕለት ከ1 እስከ 30 የሚለቀቅ ስንክሳር አለ። እሱን አድምጡ። የአባቶቻችን ተአምር፣ ገድል፣ ታሪክ በደንብ ያበረታችኋል። እኔ በፊት ይሄ የጸሎቱ ማህበር በነበርኩ ጊዜ በዋስታቡ ላይ ስንክሳር እኛ ነበር የምናደርሰው። ይለቀቅልናል የየዕለቱ ስንክሳር። ያ እንደተለቀቀልን ስንክሳሩን አድርሰን ከስንክሳሩ ላይ ጥያቄና መልስ አወጥተን ብዙም ሙሉ ቀን የምንማማርበት ነበረና ያ ነገር ደግሞ ከህሊና እንዳይጠፋና በአውዲዮ እንድሰማ አድርጎኛል። ዕለት ማንበብ ባልችል እንኳን አጭር ናት። ምናልባት 5 ነው። 5ቱም ደግሞ ትንሽ ምዕራፍ ናቸው። ረጅም እንኳን አይደለም። ትልቁ ምናልባት እንደው ከ20 ካለ እስከ 30 እስከ 40 ያለው መጨረሻው ላይ ቢኖር ነው እና ከስንት አንዳንዱ አጫጭር ናቸው እና ያን ስንክሳር ማድረስ ቢቻል እያደረሱ የየዕለት ስንክሳር የሚለቀቅበት የዋትስአፕ የቴሌግራም ማህበር ካላችሁ ስንክሳሩን ማድረስ ብችሉ ይናገራል። ማቴዎስ ወንጌል ከዚህ እስከዚህ ምዕራፍና ቁጥሩ ብሎ ይናገራል። መዝሙረ ዳዊት ከዚህ እስከዚህ በቃ በተለይ ከ4 ወንጌላት ስለሆነ የሚወጣው ይለቀቃል። ያን የሚከብዳችሁ ደግሞ የየዕለቱ ስንክሳር በአውዲዮ ይለቀቃል፣ በቪዲዮም ይለቀቃል ዩቲዩብ ላይ። ያንን የየዕለቱን ስንክሳር አድምጡ፣ ይጠቅማቸዋል። ከዚያ በመቀጠል የ3 ሰዓት ጸሎት፣ የ6 ሰዓት ጸሎት ላይ ብትችሉ እያደረሳችሁ ባችሉ 3 ሰዓት ላይ መልካ ቅዱስ ገብርኤልን ድርሳኑን፣ ሌሎች መዝሙረ ዳዊት እያደረሳችሁ። መዝሙረ ዳዊት በዚህ ጾም ላይ ወሳኝ ነው። ብትችሉ የየዕለቱ 30 ምዕራፉን። ቢከብዳችሁ በቀን 10 ምዕራፍ አደራ እንዳትረሱ እሺ። በቀን 10 ምዕራፍ እንኳን እንዳያመልጣችሁ። ለምሳሌ ዛሬ ከ1 እስከ 10 አንድ ንጉስ ይባላል። ከ10 እስከ 20 አንድ ንጉስ በአቡነ ዘበሰማያት እየዘጋችሁ የቻለ ደግሞ 30 በየቀን የማክሰኞ 30 የሮብ 30 የሐሙስ 30 እያለ ምዕራፍ ተከፋፍሎለታል። ያንን ብታደርሱ ተመራጭ ነው። ካልሆነ ግን እንዳልኳችሁ 10 ከከበዳችሁ ደግሞ 5 ግን አይከብዳችሁም። አድርሱ፣ ትጠቀሙበታላችሁ። ከዚያ በዘለለ ከሰው ጋር የምታወሩትን ጊዜ መቆጠብ።
ሀሜት የምታሞትን ዋሳ ፈዛዛ ይሄ ትርኪ ምርኪ የምታወሩበትን ከቤተሰብም ጋር ከጓደኛም ጋር ዳይሬክት ዝጉ። በቃ አንድና አንድ ስራ እየሰራችሁ ከአምላክ ጋር ብቻ ተነጋገሩ። ስብከት አድምጡ፣ ገጠመኝ ስሙ። እያንዳንዱን ይሄ አስተማሪ የሆነ ህይወት ወይም ከመንፈሳዊ የማያወጣ ህይወቶቹን ትምህርቶቹን አድምጡ። የጸሎት ሰዓት እስኪደርስ የጸሎት ሰዓት ሲደርስ ደግሞ እንዳልኳችሁ መልኮቹን ስሙ። ስልክ የማይፈቀድላችሁ በአውሮፓው ዓለም ያላችሁ ደግሞ ስራ ላይ ያላችሁ ሰዓቷን ጠብቃችሁ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት ድረስ እንደ ሰዓቷን እየጠበቃችሁ ሰላም ለኪ አቡነ ዘበሰማያት የምታውቁትን በቃላችሁ ድርሳናትም መዝሙራትም ካለ አድርሱ። እኔ በህይወቴ የጠቀመኝ መሸምደድ መጀመሪያ ነበረ። ዛሬ ላይ ኢትዮጵያ ላይ በጣም ለመሸምደድ ይከብዳችኋል ከሩጫው ጋር። እዚያ ሆናችሁ ግን እግዚአብሔር ያግዛችኋል። ጸሎቶችን በቃላችሁ ሸምድዱ። ወሳኝ የሚባሉ መዝሙረ ዳዊቶችንም ሸምድዱ። ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ድርሳነ ሚካኤል ቢቻል መሸምደድ ግድ ነው። ድርሳነ ሚካኤልን ያው ግማሽ ደርሻ አቋርጬዋለሁኝ መሸምደድ እንትን ብዬ እዛ ስመጣ ማለት ነውና ወሳኝ የህሊና ጸሎት የሃይማኖት መሰረት ወሳኝ ከመዝሙረ ዳዊቶችም ከድርሳኖችም መሸምደድ ግድ ነው። እግዚአብሔር ደግሞ ያግዛቸዋል። ዛሬ ላይ እኔ 7ቱን ጸሎት ማድረስ ቢያቅተኝ በየሮጥኩበት ቦታ በየታክሲው በየስራ ቦታ ሆኜ ያችን መጸለይ ነው ከጠላት ፈላጻ እየጠበቀኛለሁ። አደራ ይህን ነገር እንዳታቋርጡ። ሰዓቷን ጠብቆ የ6 ሰዓቷን የ9 ሰዓቷን መልክ ማድረስ በጽሞና ቆሞ መጸለይ ቢያቀታችሁ በአውሮፓ ዓለም ስልክ መያዝ ቢያቀታችሁ በቃላችሁ የምታውቁትን እየጸለያችሁ እባክህ አምላከ እስራኤል ሆይ አስበኝ፣ አንተ የልቤን መሸት ታውቃለህና ይህን አድርግልኝ በሉት። ጥያቄ ያለባችሁ ደግሞ ጥያቄያችሁን ጠይቁ፣ ይመለስላቸው። ብችሉ ለ3 ቀን ለ5 ቀን ሱባኤ ግቡ። ሱባኤ ደግሞ ስትገቡ እሁድ ማታ ስልክ ዘግታችሁ እስከ አርብ ማታ ወይም እስከ ቅዳሜ ጠዋት ድረስ ከኦንላይን ጥፉ። ያን ሰዓት ላይ ገጠመኝ መዝሙረ ዳዊት 7ቱንም ጸሎት ሰዓት እያደረሳችሁ ከአረቦችም ጋር ሆነ ስታወሩ አቤት እመት እሺ ለማለት ብቻ አፋችሁን ተጠቅማችሁ ሌላውን ምንም ትኩረት ሳይኖርባችሁ፣ በተለይ ህፃን የማታሳድጉ ልጆች፣ ህፃን የሚያሳድግ በጣም ከባድ ነው። ትኩረታችን ከህፃኖቹ ጋር ማዋራቱ ምኑ ከህፃኖቹ ጋር ይሆናልና ያርምሞ በጣም ሊከብድ ይችላል። ነገር ግን ጽዳት ብቻ የምትሰሩ ህፃን ልጅ የማታሳደጉ ህሌናችሁን ከእግዚአብሔር ጋር ሆናችሁ ኔትወርክ እንኳን ብትከፍቱም እንትን ላይ ዩቲዩብ ላይ ገብታችሁ ገጠመኝና ትምህርትን ስብከትን እያደመጣችሁ የሚጠቅማችሁን ቃል ብቻ ይሄኛው ዩቲዩብ ያስተምረኛል የምትሉትን ብቻ እያደመጣችሁ ማሳለፍ ትችላላችሁ። አደራ እንዳትረሱት። መልካ ማርያም ጸሎተ ሳንሲት የምትባል ጸሎት ደግሞ አለች። የራእይ ጸሎት ናት። እዚህ ኢትዮጵያ ከመጣው አንድ ሰው ጋብቶኝ የለመድኳት ናት። በጣም ብዙ መልስ ያላት ነው። መልካ ማርያም ሳንሲት ትባላለች እና ጸሎተ ራእይና ወህልም ነው የምትለውና ይህ ማለት የራእይና የህልም ጸሎት ናት። በህልም የምንፈልገውን ነገር የምናገኝባት ጸሎት ናትና በግዕዝም በአማርኛ ምን ያላትና ሙሉዋን ነው የምትደረሰው። በጣም የምትገርም ናት። ይህንን ዕለት ለሚያደርሳት ሰው ራእይ ሳያይ ህልም ሳያይ እንቆቅልሹ ሳይፈታ አያድርም። መብርሃንን በአካል ማየት የሚፈልጋት ሰው ራሱ ይህንን አድርሶ በአካል ያያት ሁሉ አለና በጣም የምትገርም ጸሎት ናት። ብታገኟት ግን ያው በአውሮፓውና በአረቡ ዓለም ይከብዳቸዋል። ጸሎተ ሳንሲት ነው መልካ ሳንሲት ነው የምትባለው። መልካ ማርያም ሳንሲት ጸሎተ ራእይና ወህልም ነው የምትለውና በግዕዝም በአማርኛም ላይ ያላት መብርሃን እንግዲህ ብታገኟትና ብታደርሷ ደስ ባለኝ። ካልሆነ ግን እንዳልኳችሁ ሰኔ ጎለጎታን፣ መልካ ኤዶምን፣ መልካ ማርያምን፣ መዝሙረ ዳዊትን እንዲሁም ደግሞ በየዕለት ትምህርቶችን እያደመጣችሁ ህሌናችሁን ስብስብ አድርጋችሁ መዝሙረ ዳዊት ሳይቋረጥ በደንብ አድርጋችሁ አሳልፉ። እውነቴን ነው ታተርፉበታላችሁ። ወለተ ምናለች? ይህን አድርጌ ትልቅ በረከት አገኙ፣ ይህን አድርጌ ይህን ራእይ ያየሁ፣ ችግር የተፈታ እንቆቅልሽ የተፈታ ሰላም አገኙ እንደምትሉ አልጠራጠርም። ተግብሩት። ነገሮችን ይሄ ከቤተሰብ ጋር ያላችሁን ኮንታክት ከጓደኛ ጋር ያላችሁን ኮንታክት ቀነስ አድርጋችሁ ለጊዜው ወደ ጎን በሉት። ምክንያቱም ስተው የሚያስቱ ብዙ ናቸው፣ ለፍልፈው የሚያስለፈልፉ ብዙ ናቸው እና በጾም ወቅት ደግሞ አርምሞና የሱባኤ ጸሎት ጊዜ ባይኖራችሁ እንኳን ያላችሁን ጊዜ በአግባቡ ተጠቀማችሁበት ጾሙን፣ ጸሎቱን፣ ስግደቱን አብዝታችሁ ስገዱ። ከማታ 1 ሰዓት ወይ ከማታ 12 ሰዓት ወዲህ እንዳትበሉ። በርቱ፣ እግዚአብሔር ያግዛችኋል። በአረብ ሀገር ሆናችሁ የሚከብዳችሁ ንክኪ ምግብ ስንሰራ ለምንቀብሰው ምን ትይናለሽ? እንዴት አሳለፍሽው? የኔም ትልቁ ሲቃይና ችግሬ እሱ ነበረ። ለብዙ ዓመታት ማክሲመም ቢያንስ 3 ዓመት ተግማሽ ወይ 4 ዓመቱ የተሰቃየሁበት ህይወት ነው።
ምግቡን ቀምሼ ጨውን ብዬ በዛ ተፍቼ በኮልጌት አፌን ኮልጌት አልወድም፣ ጥርስ መፋቂያ በኮልጌት አልጠቀምም ኦልሬዲ ማለት ነው። ግን ያፉ ላይ ቅባት እንዳይቀርና ሽታው እንዲጠፋልኝ በማለት በዛ ሁሉ ብዬ ነበረ ካፌ ላይ ጣሙን ማጠፋው። በጣም ነበር የምጠላው በህይወቴ ምርር ብሎ ያለቀስኩበት እመብርሃን በእንባ የጠየቅኩበት እሱና እሱ ብቻ ነበር። ለምን? ምግብ ስለምሰራ ምግብ ነኝ። ረጅም ሰዓት ምግብ ነው የምሰራው። የተለያዩ ምግቦች ሙሉ ብፌ ነው የሚሰራውና እመብርሃን አንድ ቀን አልቅሼ በእንባ ጠየቅኳት። በቃ እኔ ደክሞኛል ወይ ደግሞ ምግብ ስራዬን ላቁም፣ ምን እንደማድረግ ምሪኝ አንቺ መንገዱ። ምግቡን ታይ ካልሽኝ ምግብ ትቼ ጽዳት እገባለሁኝ። ምግቡን ስሪ፣ ነገር ግን እንደዛ አድርጊ የምትይ ነገር ካለ እንዳረግሽ አድርጊኝ። እኔ ሁሌ ጾም እየገደፍኩኝ፣ እኔ ሁሌ ስጋ ደግሞ በተፈጥሮ በጣም ነው የምጠላውና ሁሌ እየቀፈፈኝ እየተፋው መኖር አልፈልግም ብዬ አልቅሼ ለመንኳትና እመብርሃን እንደው የጻድቃኔዋ ንግስት ትክበር ትመስገንልኝ፣ አንደበቴን የፈታችው አማርኛ እንዳነብ የረዳችኝ ብዙ ነገር ያገዘችኝ እመብርሃን ጨውን በሽታ እንድለየው ያደረገችኝ እመብርሃንን ብዙ ጊዜ ተናግሬዋለሁ። ሽታውን አሽትቸው እንደዛ አሽትቸው እለየዋለሁ ወጫው መኖሩን ማነሱን መብዛቱንና ሲስተሬ ብዙ ጊዜ ስነግራት ስለሚገርማት ብዙ ጊዜ አጠገቤ ቁማታይ ነበረ ማለት እየቀመሽው እንጂ እኔ ቀምሼ ተፍቼ ቀምሼ ምን ብዬ እንኳን ወይ ያንሳል ወይ ይበዛል፣ ፐርፌክት ይሄ ትክክል የሚሆንልኝ ነገር የለምና ይሄማ የሆነ ነገር አለ ብላ አላምንም ሁሉ እያለች ቆማታይ ነበር ስሰራ ምግብና በቃ ተአምር እስኪሆን ድረስ ወጡን በሽታ እንደለየው አደረገችኝ እመብርሃን። ክብር ለመቤቴ እስኪ አመስግኑልኝ እልል እያላችሁ እና 6 ዓመት ከ2 ወር ከ3 ወር ምግብ በምንድን ነው የለየሁት? በሽታ ብቻ። የተለያዩ ምግቦች እሰራለሁ፣ በጣም ብዙ ምግቦች እሰራለሁ። አሽትቼ አውቀዋለሁ አንሶታል በስቷልና በዛ ነበር የምሰራው። ስሰራው ደግሞ ትክክል ሆኖ ይመጣልና አረቦቹ ጉድ እስኪሉ እጹብ ድንቅ ነው እስኪሉ ድረስ ያስደምማቸው ነበር የመቤት የስራና ከሲስተር ጀምሮ ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ከልብ ከለመኗት እመብርሃን የምትነሳው የማትሰጠው ነገር የለም። እውነቴን ነው። ለምኗት ታገኛላችሁ። ያ ነገር ደግሞ የሚገርመው ለአረብ ሀገር ብቻ መሆኑን ማቃ መጥቼ ለ8 ወር ለ7 ወር ድረስ ነበር ያጸጋ አብሮኝ ማለት ነው። እና በጣም እየገረመኝ ሁሉ ወይ ታምር እዚህም በቃ እንዲሁ ሊቀጥል ነው ሁሉ እያልኩኝ ነበረና የለመንኳት ከሀዛብ ሀገር እስክወጣና የሀዘብም ምግብ ባፌ እንዳልቀምሰው ነበር የለመንኳት። ጾምም ተፈቶ ምግብ የንክኪ ነገር ስለማልበላና ኢትዮጵያ መጥቼ እስከዛ ድረስ መጥቶ አሁን ይሄ መቆየቱ ሲመጣ እኔ እየረሳሁት ይሁን እኔ እንጃ አላቅም፣ ብቻ አላቅም። አሁን ልምድ ሆኖብኝ ቀመስ ማድረግ ጀመርኩኝ ማለት ነው። ጾም ካልሆነ ወይም ደግሞ የጾም ምግብ ካልሰራው በቀር ለምሳሌ ጾም ሰዓት እስኪደርስ ድረስ ወይ አዳሪ ካልሆንኩኝ በቀር መቅመስ ጀመርኩኝና እኔ እኮ በፊት የራሳችንን ምግብ እንኳን ስሰራ የኛን ጾም አልቆ በፍስክ ወቅት እንኳን ጠዋት የምንበላውን ስሰራ ራሱ አልቀምስም። በቃ አይቼ እላለሁ ስበላ ነው የምቀምሰው። ጸሎት አድርጌ ሰላም ለኪ ብዬ ጸልዬ ባርኬ ልቀምሰው ስል ብቻ ነው ወጡን የምቀምሰው። ከዚያ ውጪ ወረዴ ረስቸዋለሁ መቀመስ እንዳለበት ሁሉና አሁን ግን እዚህ ከመጣሁ መቅመስ እየለመድኩኝ ያ ነገር ከኔ እየራቀ ይሁን አላቅም፣ ብቻ አይቼ ገምቼ የምሰራው አለ ትክክል ሆኖ ያውቃል። ግን ለመድኩኝ መሰለኝ መቅመሱን ጾም ባልሆነ ጊዜና መቅመስ ባለብኝ ሰዓትና ያ ነገር ለኔ ትልቅ ነገር እገዛ አድርጎልኛል። ይህንን ለምኑት፣ ምግብ ለምትሰሩት እመብርሃን ታደርግላችኋለች። ከዚህ በዘለለ ጸሎቱን እንዳልኳችሁ መልካዎቹን እያደረሳችሁ በምትችሉት መልኩ እመብርሃንን ተማጸኗት። እኔ ይህን ሻለው ፍቃድሽ ነው ወይ በሏት። እመብርሃን ሆይ ይህ ነገር እንዲሆን እፈልጋለሁና ይህ ነገር ቢሆንልኝ እወዳለሁና ያንቺም የልጅሽን ፍቃድ አለበት ወይ? ፍቃድ እግዚአብሔር ነው ወይ ይህን ያሳሰበኝ ብላችሁ የምትፈልጉትን ጥያቄ ጠይቋት፣ ይመለስላችኋል። የዚህ ወቅት የሱባኤ ወቅት ናት። ይቺ ወቅት እንቆቅልሽ የሚፈታበት ወቅት ናት። ይቺ ወቅት ብዙ ድንቅ ታምር የምናይባት ወቅት ናት። እመብርሃን በገሃድ የምትገለጽበት ወቅት ናት። እኔ የዛሬ ዓመት ያየሁትን ራእይ ምንም ብዬ መናገር አልችልም። ለእኔ ከአሚሮዬም ከሀሳቤም በላይ ነው። አባቶች ሁሉ ነገርያቸው ለገዳም አባቶች በቃ ዝም በይሄን ታሪክ ፍችም የለውም እና አንቺና እግዚአብሔር ጋር ይቅር ብለው የነገሩኝ ሁሉ ታሪክ አይቻለሁ። እመብርሃን ደጅ በተለይ እመብርሃን በአካል በቃ ከልብ ለለመኗት ልበ ንጹሐን ከሆኑ እንደው እሷ እንደው ኃጢአታችንን ሳታይ በቸርነቷ መታ የምትጎበኛው ሰው ብዙ ነው። በአካል መታ የምታናግረው ሰው ብዙ ነው። ታምር ነው የምትሰሙት እሷ ደጅና እኔም ተደርጎልኝ አይቼዋለሁ። አሁንም የሚሄደው ታምሯን ለማየት ነው። የዛሬ ዓመት ያለችኝን ያጽናናችኝን የነገረችኝን በትዕግስት እንዴት ማለፍ እንዳለብኝ እንዴት እንደምጠብቀኝ በነገሮቼ ሁሉ እንደ ቤተ ላይ ሆና ለእናንተ መልእክት እንዴት እንደምታስተላልፍ ነግራኝ ዓመት ሞልቶኛል። አሁን ያለኝ ምስጋና ነው።
መብርሃን ይሄን ስላረግሽልኝ እጅጉን አመሰግናለሁ። በእኔ ብዙ ሰው እንዲመለስ ስላረግሽልኝ እጅግ አመሰግናለሁ። ጾመው ጸልየው ትልቅ ደረጃ እንዲደርሱ ስላረግሽልኝ እጅግ በጣም አመሰግናለሁ። አንድ እህት ያለች እስከ ብቃት ደረጃ የደረሰች በአረብ ሀገር ያለች ሳታውቀው በሺ የሚቆጠር ስግደት ነበር ድሮም የምንሰግደው። አሁንም ላይ ደግሞ ያን ስግደት ሳታቋርጥ በርትታ ጸሎቶችን፣ ተጋድሎችን፣ አክልፈለቱን እያደረገች ሳታውቀው የሆነ ቦታ ላይ እየደረሰች እህት ያለች እሷ ሳይገባት ራሱ ይህ ምንድን ነው ብላ እንደ ተረት የምትጠይቀው ግን እሷ ያለችበትን ደረጃ የሚናገር ነገሮችና አንዳንዴ ይገርመኛልና ቦታ አይገድብም። ስደት ማለት እንደውም በዓት ነው፣ ዋሻ ነው፣ ምልኩስናም በሉት። ስደት ማለት ለተጠቀመበት ሰው ከተለያየ ነገር ተርቆ በአርምሞ በብዙ ነገሮች ብዙ መልስ የምታገኙበትና ትልቅ ደረጃ የምትደርሱበት ነው። ዲያብሎስን በደንብ አድርጋችሁ የምትዋጉበት ቦታ ስደት ነው። እውነት ለመናገር በአረብም ኑሩ በአውሮፓውም ኑሩ፣ ጊዜያችሁን በዋዛ ፈዛዛ አታሳልፉ። ጊዜያችሁን ዲያብሎስ እንዳይሻማና የዲያብሎስ መጫወቻ እንዳይሆን ዘመናችሁ፣ ጊዜያችሁ የእናንተ ጥንቃቄ ያስፈልጋል። እግዚአብሔር የሚረዳን እኛ በተቻለን አቅም በቀረብነው ቁጥር ባመሰገንነው ቁጥር ነው። እኛ ተኝተን አምላኪ ሆይ ለምን አትረዳንም ብንል አይሆንም። እሳትና ውሃ አዘጋጅቼላችኋለሁ፣ እጃችሁን ወደምትፈልጉት ስደዱ ነው። ነፃ ፈቃዳችንን ይፈልጋል ክርስቶስ። ልትድን ትወዳለህን ያለው እኮ መዳን እንደሚፈልግ ሳያቀርቶ አይደለም። መጻጉን መዳን እንደሚፈልግ ያውቃል፣ መፈወስ እንደሚፈልግ ያውቃል። ግን ምንድን ነው ነፃ ፈቃዳችንን ይፈልጋል ክርስቶስ። ልትድን ትወዳለህን ያለው እኛም ልንድን እንወዳለን ስንለው ነው። እኛ ወደሱ በቀረብን ቁጥር ነው ክርስቶስ አብዝቶ ወደኛ የሚቀርበውና በተቻላችሁ በኮልታፋ አንደበታችሁ ይሄን ማድረግ እንዳረሱ። ጸሎት ማድረስ የሚከብዳችሁ ጸሎት ቤት የሌላችሁ ከአረቦቹ ጋር የምተኙ አደራ በአውዲዮ አድምጡ፣ በቪዲዮ አድምጡ። ስልካችሁ ኤርፎን ግዙና በዛ በደንብ አድርጋችሁ እያደመጣችሁ መብርሃን ወይ እኔ ባላደርሰውም እንዳደረስኩት ቁጥር የለኝ ብላችሁ አቡነ ዘበሰማያት እያላችሁ መልኩም አርጋኖም ሲያልቅ በዛ እየዘጋችሁ በተቻላችሁ አቅም ከእመቤቴ ጋር ንግግራችሁ ከሷና ከሷ ጋር ይሁን። ብዙ መልስ ታገኙበታላችሁ። እወዳችኋለሁ፣ አከብራችኋለሁ። እኔ የጠቀመኝን የነገርኳችሁ። መልኮች እንኳን ባታበዙ እንዳትረሱ መልካ ማርያምን፣ መልካ ኤዶምን፣ አርጋኖን፣ ሰኔ ጎለጎታን እንዲሁም ደግሞ መዝሙረ ዳዊትን እያደረሳችሁ ብትችሉ ኢትዮጵያ ላይ ደግሞ ያላችሁ ሳንሲት ብላችሁ ጠይቁ። የትም ቦታ ታገኙታላችሁ። ሳንሲት መልካ ሳንሲት ነው የሚለው ጽሁፍ ላይ ወይ ጽፍላችኋለሁ። ጸሎተ ራእይና ወህልም ነው የሚለው። ኢትዮጵያ ላይ ያላችሁ ይህን ማግኘት ትችላላችሁ። ይህንን ለሚጸልየው ሰው ማታ ማታ መልኩን አድርሶ ወይም ጸሎቱን ጨርሶ ይህን እያደረሰ እዛው ጸሎት ቤቱ ጭብጥ እያለ የሚተኛ ሰው በስግደት በደንብ በተለይ እኔ የምወደው ነገር ልንገራችሁ። ጸሎት ላይ ጨርሼ ስግደት ስሰግድ በጣም ሰግቼ አልቦኝ ሰውነቴ በጣም አልቦት እዛችሁ ላይ ጋደም ምስል የምትወስደኝ እንቅልፍ በመብራን እንዴት እንደሚጣፍጥ እንዲሁ አጭር ደቂቃ እንኳን ተኝቼ ብዙ ሰዓታት የተኛው ያህል ነው የሚሰማኝና የማያቸው ነገሮች ይሄ ቅዠት የሌለበት ይሄ መቀዣበር ምናምን ይሄ በቃላል የዛሬው እንኳን አይጨበጥም እንደው አላስታውሰውም የማይባል ህልም ነው የማየው እውነት ለመናገርና በጣም ደስ የሚል ግልጽ የሆነ ፍቺ የማይሰጥ ጽድት ያለ ህልም ታውታላችሁ። እሱም ግን ስጋችሁን እየጎሰማችሁ በስግደት በደንብ እየበረታችሁ ስተኙ ያን ሰዓት ከእናንተ ዲያብሎስ ዘወር ስለሚል መንፈሱ ስለሚታሰር እናንተ ማየት ያለባችሁን ህልም ታያላችሁ። ብዙ ጊዜ ቆንጆ ህልም አይታችሁ ከሳረቀባችሁ ማስታወስ ካልቻላችሁ ዲያብሎስ ያህልም ለእናንተ ጥሩ መልስና ጥሩ ራእይ ስላለው ጥሩ ንቁ የሚል መልእክት ስላለው የእናንተ ነገር የሚሆነውን ነገር የሚናገር ከሆነ ይሰልበዋል ካሜሩ። ምክንያቱም እንዳታስታውሱት። እኔ ብዙ ጊዜ ቀጥቅጬ ያስመለስኩት ህልም ነበረ። በቃ አውቃለሁ ምን እንዳየው ርዕሱ ስለምን እንደሆነ አስታውሳለሁ፣ ግን ገጣጥሞ የማድረሱ የማስታወሱ ነገር አልችልም። በቃ እንዴ ይህን እኮ አይቻልም ወይኔ የሚጠቅመኝ ሆኖ ነው የደበቀብኝ ይቆሻሻልና ቀጥቅጬ እንዳስታውሰው እርጅኝ መብርሃን የሰለብ ካሜሮን ያስክ ብዬ መልካው ራይልና ድርሼ ቅጥቅጥ አድርጌ አስታውስ ብያለሁ። የሆነ ነገር ሳወራ ወይ የሆነ ጸሎት ስጸልይ መልካ ጭንቅላቴ ለመቶ ጤው ይላልና ይሄን እኮ ያካያዩት ብዬ እዛው ግትል ያስታውሰዋል መሀል ላይ ማለት ነውና ወይኔ ይገርማል እኮ አንተ ቆሻሻ ሰልበኸው ነበር እንዴ ይላልና እገረማለሁና ብዙ ጊዜ ለኛ የሚጠቅመውን ነገር ይሰልብብናል። ይሄ የተረገመ
የነገውን ነገር አውቀን እንዳንበረታ ስለሚፈልግ ነው። በዚህ ጾም ልጆቻችሁን ቶሎ ቶሎ እያቆረባችሁ እንደው የምትችሉ ማለት ነው እንደው በደንብ አድርጋችሁ ብትችሉ እናንተም በደንብ እየቆረባችሁ። እኛ አሁን ሱባኤ ባልገባ በደንብ ነበር የምቆርብ። በሶስት ቀን ልቆርብ ሁሉ ችል ነበር። ዕለትም ልቆርብ ሁሉ ችል ነበር። ነገር ግን በአርምሞ ሱባኤም ስለምገባ ድንኳን ላይ ስለሆነ እኛም ደግሞ የምንገባው አዳራሽ ከሆነ የመነጋገር ትርምስ ጫጫታ ስለሚኖር ለአርምሞ ድንኳኑ በጣም ወሳኝ ነው። አሹ ድንኳን ሲል ታውቃላችሁ። የዛሬ ዓመትም ድንኳን ላኩልኝ እያለ ነበረ። ልግዛ በገንዘብ ላኩልኝ እዛ አጣሁኝ እያለ ሁሉ ነበርና ያው ያሹም ለብቻው ለንም ለብቻው የተወሰነ ድክም ያለ ድንኳን አለ። እሱን ይዘን የምንሄደው እግዚአብሔር ይርዳን፣ መብርሃን ትርዳን። ለእንቆቅልሻችን ለችግራችን መፍትሄ ይዘን እንድንመጣ መብርሃን ትርዳን። ይህን ጾም የበረከት የሰላም የጤና ደግሞ ያደርግልን። ዲያብሎስን ድል የምንነሳበት መንግስቱን የምንወርስበት ትልቅ በረከት ከመብርሃን አግኝተን የምናልፍበት እንዲሆንልን መብርሃን ትርዳን። መብርሃን ታግዛን። እኛ በተቻለን ጥራለን፣ እኛ በተቻለን ተጋለን። እመቤቴ በጎደለ ሞልታ በተጣመመ አቃንታ ጸሎት ልመናችንን ተሰምታ እውነት ከደመና በታች እንዳይቀር አድርጋ ወደ ልጇ ወደ ክርስቶስ አሳርጋ ለችግራችን ሁሉ መፍትሄ ትስጠን። የሚገባንን ነገር ታደርግልን። ያልሆነ ነገር ካልሆነ ደግሞ ታዘግየው። እግዚአብሔር ሲሰጥም በምክንያት ነው፣ ሲነሳም በምክንያት ነው። ቶሎ ሲመለስልንም በምክንያት ነው፣ ሲዘገይብንም በምክንያት ነው። ለምን ሱባኤ ገብቼ ይሄን አላዩ ብላችሁ እንዳታጉረመርሙ። እግዚአብሔር ቀን አለው። ለኛ አንዱ ቀን ለኛ 1000 ዓመት ለሱ አንድ ቀን ናት። ስለዚህ እግዚአብሔር ምክንያት አለው። የጠየቅነውን ቶሎ ከመለሰልን እሰይ በጎ እግዚአብሔር ይመስገን። ካልሆነና ከዘገየብን ደግሞ እግዚአብሔር ቀን አለው እሰይ እግዚአብሔር ይመስገን ብለን የምናመሰግንበትን ልብ ይስጠን። እንቆቅልሻችሁን ሁሉም መብራን ትፍታላችሁ። አደራ አደራ፣ ምንም ስታስቡ ምንም ስታቅዱ፣ በተለይ በትዳር ህይወት በትዳር ዙሪያ ፍቃደ እግዚአብሔርን ሳትጠይቁ እንዳትገቡ። ቃል ኪዳን በጣም ከባድ ነውና ቃል መጥፎ ነው ያሉት ከሚጠፋ የወለዱት ይጥፋ የሚሉት የሀገር ሰው ወደውን እንዳይመስላችሁ። ቃል ከባድ ነው። የመብርሃን ፍቃዷ ከሆነ እግዚአብሔር ከፈቀደ እግዚአብሔርን ጠይቀን ይሆናል ነው እንጂ ለማንም ቃል አትግቡ። እኔ እጮኛ ነበረኝ እንዲህ ነበረኝ ብዙ ታሪክ ሰምቻለሁ። በጣም ለጆሮ የሚሰቀጥጥ የሚከብድ እንዲህ ምን ሆነው ነው በምን ቢያፈዛቸው ነው እስክል ድረስና እባካችሁ በዚህ ደረጃ ትታለሉ። እግዚአብሔርን ብቻ መስግኑ፣ አምልኩ። እግዚአብሔርን ብቻ ውደዱ፣ እመኑ። ከዚያ በዘለለ በምወደው ሰው አምኘው ተጎዳው የሚል ቃል ከእናንተ እንዳልሰማ። ምክንያቱም ብዙ ተጎድተው ብዙ ተጎሳቅለው ያየናቸው እህቶቻችን ወንድሞቻችን አሉ። ለምን በእኛ እስኪሆንብን እንጠብቃለን? ለምን በእኛ እስኪደርስብን እንጠብቃለን? የእነሱ ታሪካችን አይደል እንዴ? የእነሱ ችግራችን አይደል እንዴ? ነግበኔ ማለት ለምን አቃተን? ነግ በኔ ነው። ይሄ ነገር ለማድረግ ሳስብ ያቺ የደረሰባት እህቴ፣ ያቺ የተዘረፈችው እህቴ፣ ያቺ ብዙ ነገር የተካደችው እህቴ፣ ያ ብዙ ነገር አሳልፎ ምንም መና የሆነው ወንድሜ የኔስ ታሪክ ቢሆን ነገ እኔ ጋርስ ቢደርስ ብላችሁ ለምን አታስቡም? ከደረሰ ወዲያ እየየ ብትሉ። አሁን በኮሜንት ምንለን ነው ራሴን ላጠፋ ነው። በጣም የምወደው ፍቅረኛ ያልኩት የማከብረው ሰው በስሙ አምኛው በስሙ ይሄን ነገር አድርጌ በሚሊዮን የሚቆጠር አስቡት ቦታ አድርጋ ካደኝ። አሁን ያሉበት ስሜት በጣም መጥፎ ነው። ራሴን ሁሉ ላጠፋ ነው ምናምን የሚል ኮሜንት ሁሉ ተጽፎ ይቻለሁኝ። አስባችሁታል? ዛሬ በዚህ ምድር ላይ የእናት ልጅ በማይታመንበት ጊዜ፣ እናትና አባት በማይታመንበት ጊዜ ያ ሰው ለምን እንደቀበረባችሁ ምን አስቦ እንደተጠጋችሁ ሳታውቁ እግዚአብሔር የእናንተ ነው ወይ? መድኃኒዓለም የሰጣችሁ ነው ወይ? እህል ዋጣችሁ ነው ወይ? ጸጋችሁን ሳትለዩ ዘው ብላችሁ ትገቡና ይህን ያህል መከራ ጊዜያችሁን፣ እድሜያችሁን፣ ዘመናችሁን፣ ገንዘባችሁን ከተጫወተበት በኋላ አንቅሮ ሲተፋችሁ እናንተ ምን ትገባላችሁ? ጭንቀት ውስጥ፣ ሀሳብ ውስጥ፣ ራስን ማጥፋት ውስጥ፣ መረጋጋት ማጣት ውስጥ። ለምን ያ ሳይሆን አትጠነቀቁ? ነግበኔ ብላችሁ አትጠብቁ? ገንዘብ እኮ የኃጢአት ስር ነው ይላል ደጋግሞ መጽሐፍ ቅዱስ። ገንዘብ አሳሳች ነው። ከማንም ጋር ያጣላችኋል። አትነካኩ። እህቴ፣ ወንድሜ፣ አባቴ፣ አጎቴ አትበሉ። በቃ ብትችሉ በራሳችሁ ሞክሩ። አረብ ሀገር ያላችሁ ደግሞ የራሳችሁ የሆነ ነገር የሌላችሁ ይቃማ ያላችሁ መታችሁ አካውንት ክፈቱ። በራሳችሁ ብቻ። ይቃማ የሌላችሁ ደግሞ ህገወጥ እንደው እመብርሃን ገንዘባችሁን አሳልፋ ለበይ እንዳሰጥባችሁ፣ ገንዘባችሁን በዋዛ ፈዛዛ እንዳያጠፋባችሁ ዲያብሎስ እመብርሃንን በእንባ ለምኗት። በቃ ተማጸኗት። ለበይ አትስጭብኝ፣ የድካሜን ፍሬ አታሳጭብኝ፣
አስራት በበረከት አውጥታችሁ ደግሞ ያን ብር ለማስቀመጥ ሞክሩ። አስራት ሳታወጡ ያወጣችሁበት ገንዘብ የዲያብሎስ መጫወቻ ነው የሚሆነው። በረከት ሳትሰጡ አስራት ሳታወጡ ያወጣችሁት ገንዘብ በጣም ከባድ ነው። የሰበሰባችሁት ገንዘብ አስራት እያወጣችሁ በረከት እየሰጣችሁ ግን ዲያብሎስ እናንተን ለማናደድ ያን ገንዘብ ለማጥፋት ሲሞክር እናንተ በጸሎት በትጋት አሸንፉት። እመብርሃን የላቤን አስመልሺ፣ ገንዘቤን አስመልሺ፣ የንጹህ ላቤ ነው፣ አስራቴን ያወጣሁበት ነው፣ በረከቴን የሰጡበት ነው፣ እንዴት ንጹህ ላቤ ሲበላ ዝምት ያለሽ ብላችሁ በእንባ ለምኗት። እመብርሃን ታሳካላችኋለች። አደራ ግን ተጠንቀቁ። እውነቴ ነው፣ ተጠንቀቁ። በገዛ እጃችሁ ሰጥታችሁ አምላኬ ሆይ ምን ነው ብላችሁ ክርስቶስንም አታማሩ፣ እግዚአብሔርንም ምን ነው ብላችሁ ፈተና ላይ አትግቡ። በቃ በተቻላችሁ አቅም እግዚአብሔርን አመስግኑ። በቃ ከብዙ ነገር እንዲጠብቃችሁ፣ ከጠላት ፈተና እንዲጠብቃችሁ፣ ከዲያብሎስ ሴራ እንዲጠብቃችሁ፣ ቤተሰብ፣ ዘመድ አዝማድ፣ ጎረቤት ወይም ደግሞ ማንም ቢሆን ካሴራው ሴራ ከሚልከው ፍላጻና ጦር እንዲታደጋችሁ እልፍ አላፍም ለምኑ። በቃ ለቅዱስ ገብርኤል ገንዘባችሁን ለሩፋኤል አሳልፋችሁ። እኔ የመጀመሪያው ገንዘቤ የስላሴ ነው። ቤቴ ብዙ ተአምር ታይቶበታል። ብዙ ይህ ያለው አስማትማ ከባድ ነው እስኪባል በሸዋ ላይ ማለት ነው። አዎ ስላሴ ነው የመሰለ አስማት ተይዞ ማን ይደፍራል? ማን ይነካል? ባለማወቅ ለስላሴ ነበር ማስባርከው ገንዘቤን። ከስላሴ የተረፈኝን ለአስራት አውጥቼ ለበረከት አውጥቼ ለተራበ ሰጥቼ ከዛ የተረፈኝ ገንዘብ የተሰራበት ቤት ማንም አይነቀንቀው። ከዛ ወዲህ ደግሞ ሩፋኤልን መምህር ተስፋዬ ካስተማረ ጀምሮ ለቅዱስ ሩፋኤል አሳልፌ የሰጡት ገንዘብ ነው። ለመድኃኔዓለም የሰጡት ገንዘብ ነው። ስለዚህ አሳልፋችሁ ስጡ ለአንዱ መልአክ እንዲጠብቅላችሁ፣ ለቅዱስ ሩፋኤል፣ ለመድኃኔዓለም፣ ለመብርሃን፣ ለስላሴ አሳልፋችሁ ስጡ። በቃ አንተ ጠብቅልኝ፣ ይህም ገንዘብ ባርክልኝ፣ በዋዛ ፈዛዛ እንዳላጠፈው አይነ ልቦናዬን አብራልኝ፣ በቃ ጠብቅልኝ በሉት። መድኃኔዓለምን ይጠብቅላችኋል። ለመሰላችሁ ግንዛችሁ ዘመናችሁ በዋዛ ፈዛዛ አልቁ። ሴትነታችሁ መጠቀም ያለባችሁ ጊዜ ገንዘብ በማሳደድ ነው። በስደት አሳልፋችሁ ቤተሰብ፣ ጎረቤት፣ እናቴ፣ አባቴ፣ እህቴ፣ ወንድሜ እያላችሁ እየላካችሁ ምንም ቀርታችሁ እንዳትገቡ ይረዳችኋል። ልብ ስጠኝ ካላችሁ ማስተዋል ትጀምራላችሁ። እሺ ገንዘብ በዋዛ ፈዛዛ መጥፋት እንደሌለባችሁ ታስተውላላችሁ። ያለበተዛ ግን አንዱ ስትቀበሉ፣ ለአንዱ ስትልኩ፣ ለአንዱ ምን ስትሉ ስትመጡ እዚህ ሁሌ እምላችኋለሁ አር የነካው እንጨት ነው የሚያደርጓችሁ። ይጠሏችኋል። ገንዘብ ከሌላችሁ፣ ሰው ካልሆናችሁ፣ የኔ የምትሉን ነገር ከሌለ ማንም አይወዳችሁም። እንደውም መብርሃንን ማንም ለጊዜና ለሳምንት ብቻ እናታችሁ ራሱ ጠላችኋለች። ይዞ መገኘትን የሚመስል ነገር የለም። ይህን ስላችሁ ራስ ወዳድ ሁኑ። አስራት አታውጡ፣ በረከት አታውጡ። መሰጠት ላለበት አካል ለግድ እናታችሁ ላይ መሆን የለበትም እኮ። ስለ መብርሃን ካለ እኮ ለአንዱ መስጠት ራሱ ትልቅ በረከት ነው። ሰማያዊ ዋጋ ያሰጣችኋል። ለእናት ለአባታችሁ ሰጥታችሁ በዋዛ ፈዛዛ ጠፍተዋችሁ በረከት የማታገኙበት ነገ በሰማይ ቤት ምስክር የማይሆናችሁ ለዘመድ አዝማድ ላልቸገረው ተርቦ ለማያውቀው እየሰጣችሁ ገንዘባችሁን በዋዛ ፈዛዛ ከምታጠፉ ከነሱ ጋር እርም ብላችሁ ቆርጣችሁ፣ ነገር ግን ለተራበ ብታው ተርቤ አበልታችሁኛል፣ ተጠምቻ ጠጥታችሁኛል፣ ታረዣ ልብሳችሁኛል፣ ብታሰር ጠይቃችሁኛል የሚለው ከ10 ትእዛዛት አንዱን እንኳን የፈጸመ ያለውን ዋጋ ታውቃላችሁ። ለዚህ ነው ሰኔ ጎለጎታን አድርሱ ምለው። ከሰኔ ጎለጎታ ብዙ ትማሩበታላችሁ ምለው ለዚህ ነው። እኔ ማንም ሳይሰብከኝ፣ ማንም ሳያስተምረኝ፣ ማንም ወንጌል ሳይነግረኝ በሰኔ ጎለጎታ ነው መብርሃንን ይቻት እንዴት ጀምበር አትምሽልኝ መስጠትን የተማርኩት በእመቤቴ ነው። እውነት እንደምን አነበብኩኝ። ተርቦ ላበላ መድኃኔዓለም ምን እንደሚሰጠው፣ ለታረዘ ላለበሰ መድኃኔዓለም በሰው እጅ ያልተፈተለ እጹብ ድንቅ የሚሆን አልባሳትን እንዴት እንደሚያለብሰው፣ ለተጠማ ያጠጣ ከኤዶም ከሚፈሰው ውሃ እንዴት እንደሚያጠጣው መድኃኔዓለም ሲናገር ለእናቱ ቃል ሲገባለት ሰምቼ እንዲህ ያልኩኝ፣ እንኳን አንተ የሰጠኸኝን ገንዘብ እንኳን በጉልበት የሰርች ያገኙትን ንብረቴ ምን አለ ስጋዬን እንደ እየቦጭኩኝ እንኳን በሰጠሁኝ አልኩኝ። ምክንያቱም እኔ ያሰብኩት ምንድን ነው? ለእናቱ ቃል ይገባል። ለሰጠ የሚሰጠውን ዋጋ ነበር የማስበው። ለራሴ እርቦኝ ይሄ ነገር ፈልጌ አይ ይቅርብኝ፣ ይህን እኮ በረካት ኢትዮጵያ ለከሌ ትሰጥልኛለች፣ ለአንዱ ሰው ዳቦ ይገዛል፣ ለአንዱ ሰው ልብስ ያለብሳል ብዬ ሂሳብና ቀመሬ ከዛ ጋር ሆነ። በቃ ከነገው ጋር ከሰማያዊ ጋር ቢሰጥ ሰጠዋለሁ ካለው ጋር ሆነ ሂሳብ ስራዬና ይህ እንዲሆናችሁ ሰኔ ጎለጎታን ቶሎ አድርሷት። ማርያምን ንፉጋት ሆኑ። ወላዲትን ለራሳችሁ ኢንቨስት የምታደርጉት አሹ ብዙ ጊዜ የሚጠል አንቺ ራስሽ ላይ ነው መቼ ኢንቨስት የምታደርጊው? ራስሽ መቼ ነው እንዲህ የምታደርግ ይላል። እኔ ኢንቨስት የማደርገው ወጭ የማዋጣው እኔ ልንገራችሁ፣ አሹ ቢናገረው ብዙ ነገር እንትን ይላል። እኔ ከዝች ጋር ለመሄድ ይከፈታል። ክፈችው
200 እና 300 ብር አውጥቼ መሄድ እጄ እየተንቀጠቀጠ ባስ ላይ ቆሜ ወገቤ እየተንቀጠቀጠ ሰውነቴ እየተንቀጠቀጠ ደክሞኝ ዘዬ ታክሲ እየተጋፋው ባስ እየተጋፋው እዛ ላይ ስለመብርሃን ካለኩ 200 300 ያገኘሁትን ነው የምሰጠው። በቃ ቦርሳዬ ስገባ የቀናኝን ኧረ ላዘርዝረው ኧረ ዝርዝር ልፈልግ አለልም። ስገባ እጄ ያገኘሁትን ነው የምሰጠው። ያገኙ አንድ ጊዜ በጣም ማረሰው በጣም ተናዶብኝ ቂም የያዘብኝ ቀን ደክሞናል ዝለናል ብር ይዘሻል አለኝ። አልያዝኩም አልኩኝ። ምናልባት 600 700 ቢፈጅ ነው ያ ትራንስፖርት ዕቃ ይዘናል እቤት ለመድረስና የለኝም አልኩኝ። አንድ አረብ ይመኔ ነው እና በጣም ተቸግሮ ተፈናቅሎ መጥቶ ተቸግሮ እየለመነ እያለቀሰ መስር ነው ወደ ሀገሩ ለመመለስም አሁን ጦርነት ስላለም ማለት ተቸግሮ እየለመነ በአረብኛ አገኘሁት። አሳዘነኝ በጣም። አረብኛ አዋራሁት። ከየት ነው የመጣኸው የት ነህ ምናምን በያዋራሁትና እንዲህ ነው አለኝ። ብድግ አድርጌ 1,000 ብር ሰጠሁት። ተናደደ አሹ በመድኃኒዓለም ያን ቀን በጣም በቃ ተናደደ። አንቺ ምን አይነት ነሽ? ምን አይነት ነገር ነሽ? እንዲህ 100 እንኳን ሰጠሽ ለምን ትራንስፖርት አንሄድበትም? 200 ሰጠሽ ለምን አንሄድበትም? እንዲቆየልኝ የሚያልሽው ለምንድን ነው? እንትን አይከፈልም በጥሬ ነበረና ትራንስፈር ከምናደርግ እንዴ ለምናም ብሎ ተነጫነጫና በቃ እኔ ይሄ ነኝ በቃ ሁለት ተማሪ ይችናት ልመዳት እያልኩት በጣም በቃ ብዙ ጊዜ እንደዛ አጋጥሞኛል። አሁን ግን እየለመደኝ ሲመጣ ኖርማል ነው ለሱ በቃ ስቆ ነው የሚያልፈው ሁሉና በዛ አንድ ሳፍታ ተናዶ ከዛ መለስ ሲያደርገው የኔ ደግ ሚስት እኔ እኮ መስጠትሽን እኮ አልጠላም፣ ግን አንዳንድ ጊዜ ራሽንም እየሆንሽ ከዚህ በላይ በጣም እንትን ኦቨር ያለፈ ይሁን ራሽን እየጎዳሽ ይሁን ያን ሰዓት ላይ ቆመሽ ከምትንቀጠቀጭ ደክሞሽ ከምትዘይ በታክሲ ሄደሽ ግማሹን አስጭሞ ይላልና ያለውን መስጠት ነው ትልቁ። በቃ የኔ እርካታ ያ ነው። እኔ እንደላቅቄ ዘናብዬ ምናምን መምጣቴ አይደለም ለኔ። እኔ ደክሜ ዘዬ ተንቀጥቅጬ እቤት ስመጣ የሚያበረታኝን አምላክ አውቀዋለሁ። በትንሿ እንቅልፌ ላይ በትንሿ 1 ሰዓት 2 ሰዓት በተኛኋት እንቅልፌ ላይ ምን ያህል ሞራል ምን ያህል ተስፋ ያ ጭንቀት ያ ድካም ያ መዛል በአንዳንድ ጠፍቶ ምን ያህል አበርትቶኝ ትልቅ ኤነርጂ ይዤ እንዴት እንደምነቃ አውቀዋለሁ። ለዛ ስለማምን ነውና ከዛ ይቅርበኝ በቃ እንዲህ ብዬ ስለተናገርኩሽ። እውነት ለጊዜው ተሰናድጄ ነበር። ሳስበው እኮ አንቺ የምድሩን አይደለም የላይኛውን ነው እየኖርሻለሁ። እውነት እንደ ወተዳር ባለም ነሽ እንጂ እንደ መለኩሴ ነው የምንኖር ምናምን ብሎ እንደውም እንትን ይላል ደስ ይለዋል። መጨረሻ ላይ ይቅርታ ብሎኝ ምናምን በዛ እንፈተዋለንና ንፉጋት ሁኑ፣ ስጡ፣ ይሰጣችኋል። በሰፈራችሁት መስፈሪያ ይሰፈርላችኋል። እሱም ለሚያስፈልገው አካል ስትሰጡ ብቻ ላለው ስትጨምሩ አይደለም። አንድ ኖሮት 2 ለአማረው ስትሰጡ አይደለም። ምንም ለሌለው እናቴ አባቴ ዘመዴ ወገኔ ሳትሉ መሰጠት ላለበት አካል ስጡ። እነሱስ ማን አላቸው ስለኛ? ይህን ድሃ ማለት ብዙ ጊዜ የምናገረው ነው። አቅመ ደካማ ድሃ የሌለው ምስኪን የሚረዳ ማለት ለእኛ የመንግስቱ መክፈቻ ቁልፍ ናቸው። ብዙ ጊዜ እኔ ተናግሬ አውቃለሁ። ድሃ ለምን ተፈጠረ ብዬ ያለቀስኩበት ጊዜ አለ። ገና 17 ዓመት ልጅ ሆኜ ለምን ብዬ ክርስቶስንም ጠይቄ አውቃለሁ። ለምን በቃ ኑሮት የሚደፋ እያለ አረቦቹ ብዙ ምግብ ሲደፉ ስለማይ በቃ ያ ነገር ጣዩ እንዴ ነው እያለ ቀለል ስለሚያደርጉት እርቦት ደግሞ አንድ ቁራሽ ዳቦ አጥቶት ሰውነቱ ከስጋው ጋር የተጣበቀ ሰው ሳይ ሰውነቴ እንዴ እየተንቀጠቀጠ ለምን ድሃን ፈጠርክለው ነበርና ያሳየኝ ነገር በጣም ይገርመኝ ነበር። በጣም ማለት ነውና በቃ እነሱ የመንግስቱ መክፈቻ ቁልፍ እንደሆኑ ለሀብታም መጽደቂያ እንደሆኑ እነሱ ከሌለ እኛ መጽደቅ እንደማንችል አቅመ ደካማ ድሃ መረዳት የሚያስፈልገው አካል ከሌለ እኛ መጽደቅ እንደማንችል ለኛ መጽደቂያችን እነሱ ናቸው። ለኛ የመንግስቱ መክፈቻችን እነሱ ናቸው። ለኛ ነገ ቆሞ በክርስቶስ ፊት የሚመሰክሩልን እነሱ ናቸው። እነሱ ባይኖሩ ታዲያ በምን እንጸድቃለን? አይገርምም? እውነት ይሄን ያስተማረኝ ክርስቶስና በጣም ግርም ይለኛል። እና ስጡ፣ ንፉጋት ሁኑ፣ ይሰጣችኋል። የምትሰጡበትን ቦታ ግን ምረጡ። ለማን መሰጠት እንዳለበት ግን ምረጡ። እሺ ስጡ ስላችሁ ላለው ጨምሩለት አይደለም። ቤት መኪና ኖሮት ለሚንፈላሰስ አርሶ ለሚበላ አንድ ልብስ ኖሮ እሺ ለሚፈልግ ቢራና እንትን አሁን ለቤተሰብ የምትልኳላችሁ በጣም ነው የምናደደው። በጣም ነው ደሜ የሚፈላው። አንድ ጊዜ ከሰው የተጣላሁበት ልንገራችሁ። ጠር ላይ ነው ቤተሰብ ጋር ሄጄ ስመለስ ለወንድሜ ሰርግ ማለት ነው። ቁጭ ብሎ ሰው ያወካል። ሸንጎ ነው ቁጭ ብሎ ያወካል። አንተ እኮ አሁን እኛ የነሱ በስንት ነበር ሰርግ ወንድሜ? በ3 መሰለኝና ለሚካኤል የሚድረው አንድ ሰው ለገብርኤል የሚድረው አንድ ሰው ሆነው ያወራሉ። ሁለት ነው የሚደሩት ሁለቱም። እና
እንዲያረ እንደው አንተ ሰው ፍኝህል አልወቃ ምን ሆነ ነው እንዴ እየጠጣ የምትጃጀው? ቡና ቤት በር ስር ነው የሚያወሩት። እኛ መንገድ ላይ ነው፣ መስመር ነው፣ አስፋልት እያለፍን ባጃጅ ሰው ለመጫን ቆሞ እዛ እየሰማው ነውና በአካድሚ ልጅዳዎች እነሱ ይልኩታላ በመቶ የሚቆጠር ብሎ ሲል እዝጋ ያለኝ ነው የተሰማኝ። እንዴት በዝጋ እንፋለቱ እንደወጣ መብራን ጨብሰስ እውነታችሁን ነው እኮ አልኩኝ። አንተ ዝጋ ረቄና የ80-90 ብር ቢራ ገፍግፍ እዛች ግን ሽንት ቤትና አረብ ሀገር እየተሰቃየች የምትልከው ብር አንተ ዘና ብለህ ተጠጣበታል። አፈር ጠጣና እንደው እያልኩ ውስጤ እንደው ጭምለቅ ብሎ እንደው በቃ በጭንቀት መድረስ አይበለው ሸዋሮ ቤት የገባሁትና ሰውነት እየተንቀጠቀጠ ለምን እንዲሁ ምን አለ እንዴት ሆና እንደምትሰራው ቢያውቁ፣ ምን አለ እንዴት ደክማ እንደምታመጣው ቢያውቁ፣ ምን አለ ሰውነቷ እስኪዝል እየሰራች እንደምታመጣው ብታውቁ። እሱ እግሩን ሰቅሎ ቁጭ ይላል። እናንተ ብር እየላካችሁ ከሌ ዳረች፣ አዎ ለከሌ ብር ላኪ፣ እሺ ለከሌ እንዲሆኝ፣ እሺ እከሌ መጣብሽ ተቀበይ፣ እሺ ብር ጎደለላኪ፣ እሺ። ከዛስ የእናንተ እድሜስ? ከዛስ የእናንተ ህይወት? ከዛስ ምንድነው መጨረሻችሁ? እውነቴን ነው። ይሄን እምላችሁ እኔ የማየውን ነገር ስለማይ ነው። ወላዲትን ለእናንተ እንዲጠቅማችሁ ነው። እኔ ኢትዮጵያ ነኝ። እኔ በፊት ገንዘብ ሲሉኝ እንዴት ደሜ እንደሚፈላ እርቧቸው እንደማያውቃቃለሁ። ነጭ ጠፋ አባቴ እንደሚያመርት አውቃለሁ። ቸግሮት እንደማይርበው አውቃለሁ። ይበላው ይጠጣው ይለብሰው እንደማያጣ አውቃለሁ። ሌላው ትርፍ እንደሆነ ደግሞ የምሰጠው አውቃለሁ። ባል ሲመጣ ራሴ እናቴ መርቅኝ፣ እናት አባት ግን አክብር ማለት እናት አባት ግን አጨማልቅ ብር ልከህ ማለት አይደለም። ክብር ሌላ ነው፣ እርዳታ ሌላ ነው። የሚበሉ ካጡ ይላሰው ይቀመሰው ካጡ ይራባቸው ማለት አይደለም። አይራባቸው ግን ኖራቸው ትርፍ ላማራቸው አታድርጉን። በቃ እምቢ ማለትን የለኝም ማለትን ይሄ ለራሴ ነው እንግዲህ የምሰራው ማለትን ልመዱ ነው እምላችሁና እኔ ስጀምር እንደሆነ አላባራምና ውድ ተመልካቾቼ በጣም ነው የምወዳችሁ። ሰው እንድትሆኑ ትልቅ ደረጃ እንድትደርሱ በእምነታችሁ እንድትበረቱ ጠንካራ መንፈስን የምታንቀጠቅጡ መንፈስ ቅዱስን ተላብሳችሁ ዳቢሎስን የምታንቀጠቅጡ ልጆች እንድትሆኑ ሰርታችሁ የኔ የምትሉን ነገር ነገ ኖሯችሁ ትዳር ቤተሰብ ይዛችሁ እንድትወልዱ እንድትከብዱ ስለምፈልግ ነው። ነገ በምታፈሩ ገንዘብ ባላችሁ ገንዘብ ስራ ከፍታችሁ ትልቅ ደረጃ እንድትደርሱ ስለምፈልግ ነው። እናንተ ሚሊዮነር ብትሆኑ ክርስቶስ አይከፋም። ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ይሾልካል ያለው ክርስቶስ ሀብታም ሆኖ ንፉግ ለሚሆን ሰው ነው። እሺ ሀብታም ሆኖ መስጠትን ለማያውቅ ሰው ነው። ስንት አለ ሚሊዮነር ሀብታም፣ ስኳር፣ ደም ግፊት፣ ምን ኮሌስትሮል ብዙ ነገር የምኖሩበት መብላት ያቃተው ገንዘብ ነገ ጥሎት ለሚሄድ ገንዘብ መስጠት የማይችል ስንት ሀብታም አለ። መስጠትን ያልታደለ ስንት ሀብታም አለ። አስራት ማውጣትን ያልታደለ ስንት ሀብታም አለ። እነሱ አይነቱን ናቸው አይጸድቁም የተባሉት። እሺ እኛ የመብርሃን ልጆችን አይደለም። እኛ አስራት የምናወጣውን በረከት የምንሰጠውን በገንዘባችን ገዳማትን የምናሰራውን በገንዘባችን በጻድቃን ስም ዝክር የምንዘክረውን ስለታችንን የምንወጣውን ክርስቶስን እያስባረከን የሰበሰብነውን ገንዘብ ሀብታሞቹን አይደለም። ገብቷችኋል? ንፉጎችን ሀብታሞችን ነው። ስለዚህ ንፉግ ካልሆናችሁ በገንዘባችሁ ትጸድቁበታላችሁ። ገንዘብ ከሌለ መጽደቅ የለም። በጉልበት መስራት ትልቅ ነው። በጉልበትም በገንዘብ ማገልገል ይቻላል። እናንተ ውጭ እስካላችሁ ድረስ ቤተክርስቲያንን በጉልበት ማገልገል አትችሉም። በምንድን ነው? በገንዘብ ነው። አስራታችሁን በመላክ ስለታችሁን በመላክ በረከታችሁን በመላክ የተራበን በማብላት በዛ ነው የምትጸድቁት። ስለዚህ ንፉጋት ሆኑ ያልኩት ለዚህ ነው። እዚያ አንድ ልብስ፣ አንድ ጫማ፣ አንድ እያላችሁ በኢሮ በዶላር በራይል ከምታወጡ ከሌላችሁ የሚያስፈልግ ከሆነ ግዙ። ትርፍ ነገር በራሳችሁ ላይ ኢንቨስት አታድርጉ። ነገ ጥላችሁት የምትሄዱ ነው። ብር ይዞ የሚቀመጥ ነው። ያን የምገዙበትን ግን እንደ $10 $20 $30 $50 $100 ላኳት። ወላዲትን ብዙ ሰው ትመግባለች። ያቺ ደግሞ ብልም ዝጋትን በማያገኝበት በክርስቶስ ፊት ለእግዚአብሔር ማበደር ማለት ነው። ነገ ዋስ ጠበቃ የምትሆናችሁ ናት። ነገ ብትወድቁ የምታነሳችሁ ናት። ነገ ብትሞቱ በክርስቶስ ፊት ሆኖ የሚመሰክርላችሁ ያበጎ ስራችሁ ነው። እንዳትረሱ እሺ። እወዳችኋለሁ። ስለምወዳችሁ ነው ሁሉም ምለው። እኔ አረጌው የተጠቀምኩበትን እኔ ሆኖልኝ እንዲሆንላችሁ የምፈልገውን ነገር እኔ የደረስኩበትን ትልቅ ደረጃ እንድደርሱበት የምፈልገው ለእኔ ትልቅ ደረጃ ነው። ምክንያቱም የ10 ምናምን ዓመት ልፋቴና ድካሜ ከንቱ አልቀረብኝም። ስላሴ ጠብቀውልኝ አባቴ መድኃኔዓለም የ40 ንጉሥ ጠብቆልኝ የድካሜን ፍሬ አይቼዋለሁ። የድካሜን ፍሬ አግኝቼዋለሁ። ያ ደግሞ ሲሆን
የኔ ትጋት ሳይጨመርበት እንዳይመስላችሁ። ብዙ ጦርነት አለፌበታለሁ። ከቤተሰብ ከዘመድ አዝማድ ማንንም አትቀበል፣ ወንድሟን እንኳን አትቀበል ተብዬ ብዙ ነገር ተብዬበታለሁ። አዎ ላለው አልሰጥም። አዎ ለተራበ እንጂ ትርፍ ነገር ለሚያምረው ንፉግ ነኝ። ያን ካላረጋችሁ ደግሞ ትልቅ ደረጃ አትደርሱም። የኔ የምትሉን ነገር አይኖርባችሁም። ጊዜው ደግሞ አሁን ከባድ ነው። ጨዋታው በሚሊዮን ነው። ገንዘቡ ቅጠል ሆኗል። ስለዚህ ተስገብግባችሁ የኔ የምትሉትን ካልያዛችሁ እየተዝረከረካችሁ ነገ የምታስቡት ደረጃ የምትደርሱበት ቀን ይርቃል። በዚያ ጊዜ ጊዜያችሁ፣ ሴትነታችሁ፣ እድሜያችሁ፣ ብዙ ነገራችሁ ያልፈባችኋል። ለምን እንዴ? ሰው ናችሁ። ብዙ ነገር ምልኩስናም ከሆነ በወቅቱ ጸጋችሁ ትዳር ከሆነ የራሳችሁን ጸጋ ለይታችሁ የራሳችሁን ሰው ለይታችሁ በወቅቱ ወደ ትዳር የራሳችሁን ሰው መሰብሰብ። ነገ ከእናንተ የሚፈራው ፍሬ ምን እንደሚሆን ማን ያውቃል? ነገ ሀገርን የሚመራ ጳጳስ የሚሆን ኦርቶዶክስን የሚያስተዳድር ይሆናል። ማን ያውቃል? እንዲህ ብዙ ቅዱሳን እኮ የተገኙ ከሴት ማህፀን ነው። እኛ ካስባረክን እኛ የተባረከ ስጠን ብለን መብራን ከመረጠችን የተባረከ ትውልድ ከኛ እንደማይፈራ ምን ጥርጥራለሁ? ይቻላል። እግዚአብሔር እኮ ሁሉም ቅዱሳን የተወለዱት እኮ ከሴት ማህፀን ነው። ዛሬም እግዚአብሔር እኮ አለ። ትናንት ቅዱሳንን የሰጠ አምላክ ዛሬም እኮ አለ። ትናንት ሰማዕታትን በተጋድሎ ያበረታ አምላክ እኮ ዛሬም አለ። የሰማዕቱ ቅዱስ ጊዮርጊስ አምላክ እኮ ዛሬም አለ። ዛሬም ታምር ይሰራል። እኛ ጠፍተን ከቤቱ ኃጢአታችን በዝቶበት ከቤቱ ኮብልለን ክፋታችን አይሎ በጎ ሳንሆን ስስታምና ስግብግብ ሆነንበት ነው እንጂ የትናንት የአባቶቻችን ተጋድሎ እኮ ብንጋደልና ብንበረታ ባለም ሆነን የትናንቱ ተአምር ዛሬም አለ። የትናንቱ ድንቅ ነገር ዛሬም አለ። ለጆሮ የሚከብድ ለሰው የሚሰቀጥጥ ቢሰሙት የሚጨንቅ ድንቅ ተአምር ዛሬም ይደረጋል። በማን? በእግዚአብሔር ቸርነት በመብርሃን አማላጅነት ዛሬም አለ። በመላእክት ተራዳኢነት ኃጢአታችንን ሁሉ ይቅር እያለ መድኃኔዓለም እመቤታችን ጸሎታችን ከደመና በታይ ሳታስቀርብን ወደ ላይ ወደ አርያም ወደ መንግስቱ እያሳረገችልን ከኃጢአት በቀር መሻታችንን እየፈጸመችልን እድሜን ለንስሐ እያደለችን በስጋው ደግሞ ጸንተን በቤቱ ተባርከን እንድንኖር እመቤቴ እየረዳችን ቀሪ ዘመናችን እንድንኖር መብራን ትርዳን። የአጋዕዝተ ዓለም ሥላሴ በረከት በሁላችን ይደር። ጥባቆታቸው አይለየን። ልባችንን ከክፋት ከኃጢአት ከሐሜት ከሁሉ ነገር አርቆ መንግስቱ እንድንወርስ እሱ ይርዳን። ለንስሐ ሞት ያብቃን። ስንወድቅ እንድንነሳ እግዚአብሔር ያግዛን። መድኃኔዓለም ከሁላችን ይሁን። እወዳችኋለሁ፣ አከብራችኋለሁ። መድኃኔዓለም ይርዳችሁ። ከዚህ ምክር ከጠቀማችሁ ላልሰማ አሰምታችሁ እነሱም እንዲጠቀሙበት አድርጉልኝ። ደህና ሁኑ። እወዳችኋለሁ። ሰላም ሁኑ። እግዚአብሔር ከእናንተ ይሁን። መብራን ትርዳችሁ። ባላችሁበት ትጠብቃችሁ። ጾሙን የበረከት ታድርግልን። ጾሙን በረከት የምናገኝበት ታድርግልን። ደህና ሁኑ።